ሰላም እንዴት ናችሁ? ቤተሰብ ያላችሁበት ሰላማችሁ ይብዛ። እኔ ከትንሽ ቀናት ቆይታ እረፍት በኋላ ተመልሻለሁ። ዛሬም በአዲስ ጉዳይ በአዲስ ሀሳብ መጥቻለሁ። እንዴት ናችሁ ቤተሰቦች? በሀገርም ከሀገር ውጭም ያላችሁ ቤተሰቦች እንግዲህ ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እኔ ደህና ነኝ፣ ሁሉ ሰላም። ዛሬም እንደተለመደው በአዲስ ጉዳይ መጥቻለሁ። የአብርሽና የሩታ ጉዳይ ድራማው እንደቀጠለ ነው። ታረቁ ሲባሉ ይጣላሉ፣ ተጣሉ ሲባሉ ሰላም ይወርዳሉ። ነገር ግን አሁን እነሱ ብቻ ሳይሆን በዙሪያቸው ያሉ ጓደኞችም እርስ በራሳቸው ተጣልተዋል፣ ተቀያይመዋል። ማለት ነው ያው በሄርሜላ ምክንያት ነው። ሄርሜላ ከአብርሽ ጋር ያላት ግንኙነት ያው ሲስተር ብራዘር ነው እያለች ብታሾፍም፣ ስለዚህ የእሱ ጓደኞች ግን ትክክል እንዳልሆኑ አስረግጠው እየተናገሩ ነው። በተለይ አቤላና ብሩክን ማለት ነው። ሌሎች ጓደኞች ትንሽ የመጣላት የመጋጨት ሁኔታ አለ። መጀመሪያ እነሱ ሳይስማሙ ሌላን ሰው ማስማማት ይቻላል የሚለው ትልቅ ጥያቄ ነው። እስካሁንም እነሱ መስማማት አልቻሉም። አሁን በተደጋጋሚ ሩታና አብርሽ እየተገናኙ ነው። ነገር ግን ሰላም ወረደ ሲባል አያወርድም። እሷም በጣም ተስፋ ቆርጣለች። እሱ ነው ከጊዜ ወደ ጊዜ ተስፋ የማይቆርጠው። እሷ ግን በፍጹም የሚሆን ነገር እንዳልሆነ አስረግጣ እየተናገረች ነው። ቁርጡን አሳውቃለች። እሱ ግን ተስፋ እንዳልቆረጠ ትልቅ ማሳያ ነው። ትናንትና በተለቀቀው ቪዲዮ አግኝቶት ነበር። እነዚህ የህፃናት ልጅ ልብስ ገዝቶ ለማሳቅ ምናምን ለባል ሞክሯል። ነገር ግን እሷ በፍጹም ፍላጎት እንደሌላት ሁሉን ነገር ያው ከአንገት በላይ እንደሆነ ትልቅ ማሳያ ነው። ሄርሜላ ከህይወታቸው እስካልወጣች ድረስ ሰላም ይወርዳል ተብሎ አይታሰብም። በፍጹም የማይሆን ነገር ነው። እሱም ያንን ነገር ጭራሽ ሊተወው ስላልሆነ ሄርሜላም ያው ከሱ ጋር ትፈልጋለች። ሲስተር ብራዘርሊ በሚለው ሙድ መሰረት ማለት ነው። ግን ያ ነው ብዬ እኔ በግል ያላስብም። ለምን ቢባል ያው በፊት ፕራንክ በሚሰሩ ሰዓት የሆነች ልጅ አብርሽ ነው እንግዲህ ሲሆን የነሱ ጓደኛ የሆነች እሷ የማታውቃት በአድናቂ መልክ መታ የተፈጠረው እናያለን። ሄርሜላም ከሚስት በላይ ነው የተንጨረጨረች ሰው ትልቅ ማሳያ ነው። የእሷን ፊሊንግ ማሳያ ስለሆነ ሩታም ያንን ነገር እያየች ሰላም ይወርዳል ተብሎ አይታሰብም። በዙሪያቸው ያሉ በተለይ ቢኒ ስሜታዊ የሆነ ነው። ነገሮችን በስነ ስርዓቱ ተረጋግቶ ነገሮችን ፊክስድ ማድረግ ሲገባ እንኳን ሩታና አብርሽን ለማስታረቅ ከጓደኞቹ ጋር የሌለ ጥል ውስጥ የገቡ ነው። ብሩክንም ትንሽ የማስጨነቅ ነገር፣ አቤላንም እንደዛው። ያው እነሱ ሁለቶቹ ናቸው እና ሄርሜላን ከአብርሽ ጋር ያገናኙት በዛ ግን ያው ፈቃደኞች ስላልሆኑ ማለት ነው። ነገሮቹ በጣም ሰፍቷል። ድራማውም ቀጥሏል። ድራማው መቼ እንደሚያልቅ ባይታወቅም እንግዲህ ያለው ነገር ይሄ ነው። በጣም አሳሳቢ ነገር ሆኗል። ከጊዜ አብርሽ መታረቅ ፍላጎት ያደርጋል። በዛም በዚህም እያለ ለማሳመን ለማገኘት ይሞክራል። እሷ ግን ሲሪየስ ናት፣ ኮስተር እንዳለች ናት። እስካሁን ሰላም የሚወርድ ነገር አይመስልም። የእሷም እናትና እህት ሽምግልናም ለማድረግ ሞክረዋል። ነገር ግን እሷ ያው እናትና እህቶቹን ማስቀየም ስላልፈለገች ተስማምቻለሁ፣ ነገር ግን ልሰበት የሚል ምላሽ ነበር የሰጠችው። ከዛ በኋላ ግን አብርሽ ነገሮችን በትክክል እስካላስኬደ ድረስ ወደ ድሮ ህይወታቸው ሊመለሱ አልቻለም። የሚመለሱም ነገር አይነት የመሰለ አይደለም። ለማንኛውም የነሱ ድራማ እንደቀጠለ ነው። ቤተሰብ በያላችሁበት ሰላማችሁ ይብዛ። ከትንሽ ጊዜ መጥፋት በኋላ ተመልሻለሁ። ያው አለሁ ለማለት ነው። በቀጣይም የተለያዩ መረጃዎችን የተለያዩ ጉዳዮችን የምንዳስስ ይሆናል። በያላችሁበት ሰላማችሁ ብዝት ይበል።